ለማሰር አብነት ከበደ የሶስት ቀን የጾም ጸሎት ቀንም ታወጀ። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማሰር አብነት ከበደ በአደባባይ ጸሎት እያደረጉ ይገኛሉ። በዛሬው ዕለት በቡልቂ ከተማ ነዋሪዎች ለበጎ ሰው ማሰር አብነት አንድነት ወጥተው በአደባባይ እየጸለዩለት ይገኛሉ። ይህ ወጣት በ2016 ዓመተ ምህረት በጎፋ ዞን ጎፋ ወረዳ ተከሰተው የመሬት መንሸራተት አደጋ ላይ ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉ ነው የህዝቡ ልብ ውስጥ መግባት የቻለው። ፈጣሪ የእናቶችን የአባቶችና መላው የህዝባችንን ጸሎት ሰምቶ ለምስጋና እንደሚያበቃው እምነታችን ነው። መላው የኢትዮጵያውያን ህዝብ ለወንድማችን እንጸልይለት፣ ፈጣሪ ቸር ያሰማን። ማስጠንቀቂያ ነው። ይህን ቪዲዮ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰው አድርሱ ማለት ነው። እንግዲህ ማስተር አብነትን አስመስሎ ብዙ ፌክ አካውንቶች እየተከፈቱ ይገኛሉ። ለማስተር አብነት ገንዘብ ድጋፍ አድርጉ እያሉ እያጭበረበሩ ስለሚገኙ ሁላችሁም ይህን ቪዲዮ እንድታዩትና ለብዙ ሰዎች ሼር እንድታደርጉት። ማሰር አብነት እንደተናገረው በሱ ስም ምንም አይነት የገንዘብ ድጋፍ አካውንት እንደሌለ ግልጽ አድርጓል። በዚህ ሰዓት ከሰው ልጅ የማይጠበቅ አስቀያሚ ነገር እያደረጉ ያሉ ሰዎችም አሉ ማለት ነው። ስለዚህ ጥንቃቄ እንድታደርጉ ነው። ሀሳብ ስጡበት። ፎሎና ላይክ እንዳይረሳ። መልካም ዶክተር አብይ ታደሰ ስለ ማሰር አብነት ህመም ተናገረ። የማሰር አብነት ህመም በጣም አሳሳቢ ነው። ብዙ ሰዎች ጠይቀውኛል ስለ ማሰር አብነት ህመሙን ባውቀው በዚህ ሰዓት መናገር እንደሌለብኝ ለሚጠይቁኝም መልሻለሁ። ህመሙ እጅግ ፈጣን የሆነ ሕክምና ይፈልጋል። ስለዚህም ከወዳጅ አድናቂዎቹ የሚጠበቀው ነገ ዛሬ ሳይል እንዲታከም ጫና ማድረግ ብቻ ነው። ዶክተር አብይ አክሎም ማሰር አብነት ከበደ ስቃይ ውስጥ እንዳለ ተናግሮ ወንድማችንን እንዳናጣው ቅድሚያ ለጤናው እንዲሰጥ ጫና እናሳድርበት አደራ ብሏል። ኢትዮጵያ እንዳንተ አይነቱን መልካም ሰው ማጣት አትፈልግም። ፈጣሪ አምላክ ጨርሶ ይማርክ። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን። ማስተር አብነት ከበደ በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ሪከርድ አስመዘገበ። በበጎ አድራጎት ተግባራትና በማህበራዊ አንቂነቱ የሚታወቀው ማስተር አብነት ከበደ በቲክቶክ ገጹ ከ5.1 ሚሊዮን በላይ ያስመዘገበ ብቸኛ ኢትዮጵያዊ ሆኗል። አዲስ ታሪክም ሰብሯል። ማስተር አብነት ይህን ቁጥር ማሳካት የቻለው ቀጣይነት ባለው የበጎ አድራጎት ስራዎች ሲሆን ይህን በአገሪቱ የዲጂታል መድረክ ከፍተኛ የግል ተከታይ ቁጥር ሆኖ ተመዝግቧል። ተደራሽነቱ በከፍተኛ ፍጥነት እያደገ የመጣው ማስተር አብነት በተለይም በወጣቱ ማህበረሰብ ዘንድ የሱን አሪያ የሚከተሉ በጎ አድራጊዎች እንዲበረታቱም ትልቅ ተጽዕኖ መፍጠሩ ይታወሳል። ማስተር አብነት ይገባዋል። ማስተር አብነት ድኖ ከዚህ በላይ ተከታይ እንደሚያፈራ ሙሉ እምነት አለኝ። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን። አዶናይና ጆሲ ታላቅ የሙዚቃ ስራ ከቻሳ ሊሉ ነው። በ2018 የክሬቲቭ ቲክቶክ አዋርድ አሸናፊ ወጣቱ አዶናይና ድምፃዊ ጆሲ ከስር መፈታታቸውን ተከትሎ አዲስ የጋራ ስራቸውን ይዘው ብቅ ሊሉ እየተዘጋጁ ይገኛሉ። ሁለቱ ወጣቶች ዛሬ በስቱዲዮ በመገናኘት የቀረጻ ስራቸውን ያጠናቀቁ ሲሆን ስራውን በታዋቂው የሙዚቃ አቀናባሪ ስማገኘው ሳሙኤል ቅንብር እየተሰራ መሆኑ ተነግሯል። ይሄ በጉጉት የሚጠበቀው አዲስ ሙዚቃ በሚመጣው አርብ ለአድናቂዎቹና ለሙዚቃ ወዳጆች ይፋ ይደረጋል። እናንተስ ከአዶናይና ከጆሲ ምን አይነት ሙዚቃ ተጠብቃላችሁ? ኮሜንት ላይ አጋሩን። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ ፎሎና ላይክ እንዳይረሳ። መልካም ቀን። የምድር ድንቅ ድርሳን የሰው ልጅ መገኛ አፋር ኢትዮጵያ ውስጥ ካሉ አስደናቂ ስፍራዎች መካከል አንዱ የሆነው የአፋር ምድር ቀዳሚውን ስፍራ ይይዛል። በተፈጥሮ ድንቆች የተሞላውና ዓለምን ያስደመመው የአፋር ምድር ለመጎብኘት 5 ዋና ዋና ምክንያቶችን ልስጣችሁ። አንደኛ፣ ኤርታሌ የእሳት ተራራ በመባል የሚታወቀውና በዓለም ላይ ካሉ ጥቂት ንቁ እሳተ ገሞራዎች አንዱ ነው። የቀለጠውም ላቫ በምሽት የሚፈጥረው ብርሃን ወደ ሌላ ብርሃን የሄዱ ያክል ስሜትን ይፈጥራል። ሁለተኛ፣ ዳሎል በዓለም ላይ እጅግ ሞቃታማና ከባህር ወለል በታች 116 ሜትር ዝቅ ብሎ የሚገኝ ስፍራ ነው። በተለያዩ ማዕድናት ምክንያት የሚፈጥሩት ቢጫ፣ አረንጓዴና ቀይ ቀለማት ለዓይን የማይታመን ውበትን ይሰጡታል። ሶስተኛ፣ ሉሲ ወይም ድንቅነሽ መገኛ ሀዳር የሰው ልጅ ሁሉ መገኛ ወደ ሆነችውና የ3.2 ሚሊዮን ዓመት ዕድሜ ያለውን የሉሲ አጽም ወደ ተገኘበት ታሪካዊ ስፍራ የመሄድ ነው።
4ኛ አዋሽ ብሔራዊ ፓርክ ውብ ፏፏቴዎችን፣ ልዩ ልዩ የዱር እንስሳትና አዕዋፋት የሚገኙበት ለተፈጥሮ አስደናቂ ተመራጭ መዳረሻ ነው። 5ኛ የአሳሌ ጨው። የአሳሌ ጨው ሐይቅና የግመል ጉዞ ደግሞ መሬቱ በጨው ተሸፍኖ ባህላዊ የጨው ንግድና የግመል ጉዞዎች የሚታዩበት አስደናቂ ስፍራ ነው። እዚህ ቦታ የሄዳችሁ ሰዎች ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቦታውን እንዴት ተመለከታችሁት? ኢትዮጵያ ድንቅና ውብ ነች። ከዛ ውስጥ አንዱ አፋርን አይተናል። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን። ቤተክርስቲያን ለዶክተር አብይ ትጸልያለች ሲሉ አቡነ ሳውሪዎስ ተናገሩ። የኦርቶዶክስ ቤተክርስቲያን ለዶክተር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልያለች ብለዋል። አክለውም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆን በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆኖብን ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉ ተደምጠዋል ማለት ነው። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን። የተማሪዎች ነፃ የትምህርት እድል ወይም ስኮላርሺፕ በእጥፍ ለማሳደግ ወስነናል ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ጋር ሰፊ ውይይት ማድረጋቸውንም አሳውቀዋል። ከ105 ሚሊዮን በላይ ተከታይ ባላቸው የኤክስ ገጻቸው ላይ በአማርኛ ቋንቋ ባሰራጩት መልእክት የህንድና የኢትዮጵያ ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግ ወስነናልም ሲሉ ሐሳባቸውን ገልጸዋል። የህንዱ ጠቅላይ ሚኒስትር ኢትዮጵያ መምጣቱ የኢትዮጵያ እድገት ወደ ላይ ከፍ እያለ ትልቅ ማሳያ ነው። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን። ደግነትና የተስፋ ዜና። ዶክተር አብይ በቅርቡ በድንገት በሞት ያጣነው ተወዳጁ ኮሜዲያን ወንደሰን አውራሪስ የ9 ዓመት ልጁ የሕክምና እርዳታ ለማድረግ በገባው ቃል መሰረት ዛሬ የሚሚያን ቀዶ ጥገና በስኬት እያከናወነ ይገኛል። ክብርና ምስጋና ይገባል። ለሕፃኗ ሙሉ ጤናን እየተመኘን የፈጣሪ ጣልቃና እርዳታ አይለያት እንላለን። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ዶክተር አብይም ለገባው ቃል ኪዳን ስለፈጸመ ማለት ነው አድንቁልኝ። ሐሳብ ቱበት ፎሎና ላይክ እንዳይረሳ። መልካም ቀን። ሰበር ዜና። ዲቪ ሎተሪ የተመለከተ አዲስ መመሪያ ወጥቷል። አሜሪካ በየዓመቱ የምታካሂደው የዲቪ ሎተሪ መርሃ ግብር ለጊዜው ማገዷ ተሰማ። መንግስት ይህን ውሳኔ ያስተላለፈው በሀገሪቱ ውስጥ በቅርቡ የተከሰተው አሳዛኝ የጥቃትን ክስተት ተከትሎ ለደህንነት ሲባል ፕሮግራሙን ዳግም ለመገምገም እንደሆነ ተገልጿል። የሀገሩ ውስጥ ደህንነት ሚኒስቴር እንዳሳወቀው ፕሬዝዳንት ዶናልድ ትራምፕ የቪዛ አሰጣጥ ሂደቱ ላይ ጥብቅ ቁጥጥር እንዲያደርግ በሰጡት መመሪያ መሰረት እገዳው ቀጥሏል። ይህ እገዳ ጊዜያዊ መሆኑን የተገለጸ ሲሆን ፕሮግራሙ በሕግ የተደነገገ በመጠኑ ቋሚ ስረዛን ለማድረግ ኮንግረሱ ይሁንታ ያስፈልጋል። ምንጭ ዓለም አቀፍ የዜና ወኪሎች ናቸው ማለት ነው። በዚህ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡ። ፎሎና ላይክ እንዳይረሳ። መልካም ቀን። ሰበር መረጃ። እጅግ አሳዛኝ ዜና ከወደ አሜሪካ ተሰምቷል ማለት ነው። አሜሪካ ኖርዝ ካሮላይና ውስጥ እንደምትመለከቱት ኤጄት ማለት ነው የግል ጄት ነው መከስከሱ ተሰምቷል ማለት ነው። ኤጄት ሰዎችን አሳፍሮ እየሄደ ነበር። በውስጡም ያሉ ሰዎች እንደሞቱ እየተነገረ ይገኛል ማለት ነው። እንግዲህ እጅግ በአሜሪካ ላይ አሳዛኝ ነገር ነው ማለት ነው በዛሬው ዕለት እየተሰማው ማለት ነው። ለሟቾችም ነፍሳቸውን በአጸደ ገነት ያኑርልን ማለት ነው። እስቲ ሐሳባችሁን ኮሜንት ላይ ፎሎና ላይክ እንዳይረሳ። በስንቱ ሲትኮም ከኢቢኤስ ጋር ተለያዩ። ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ የቤተሰብ ድራማ በስንቱ ከጣቢያው ጋር ያለው የሥራ ግንኙነት ማብቃቱ አዘጋጁ አሳወቀ። በዚህ ምክንያት ድራማው ከታህሳስ 3 ቀን 2018 ዓመተ ምህረት ጀምሮ ኢቢኤስ ቴሌቪዥን ላይ እንደማይቀርብ አሳውቋል። በስንቱ የቤተሰብ ሲትኮም በቀጣይ የትኛው ቻናል ላይ እንደሚቀርብ እስካሁን ምንም የተባለ ነገር የለም። እስቲ በእናንተ ግምት በስንቱ ማን ላይ ነው የሚቀርበው ብላችሁ ትገምታላችሁ? ሐሳባችሁ ኮሜንት ላይ አስቀምጡልኝ። ፎሎና ላይክ እንዳይረሳ። መልካም ቀን።